ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። በአዲስ መረጃ ተገናኝተናል። የአዲስ መረጃ እጅግ አሰቃቂ ነው፣ ግን መረጃው እንደ መረጃ ይድረሳችሁ በሚል ወደ እናንተ ይዘነው መተናል። በዚህ ሳምንት ብቻ በጣም በርካታ የተፈጥሮ አደጋዎች የተከሰቱ ነው። የባህር መፍላት፣ የሙቀት ማዕበል፣ እንዲሁም አጥፊ የጎርፍ አደጋዎች፣ ገዳይ አውሎ ነፋሶች፣ መሬት መንቀጥቀጥ፣ በረዶች እየቀለጡ ነው፣ ባህሮችም እየፈሉ ነው፣ ሰደድ እሳት። በአጠቃላይ ስናየው የአውሎ ነፋስና ሰደድ እሳት ቶርኔዶ ሰሞኑን የቆየንበት መረጃ ነበረ። እጅግ በጣም ዓለማችንን እያጠቃ ነው ያለው ማለት ነው። ስለዚህ ይሄ መረጃውን በጣም በርካታ ህዝቦች እንደፈጀ ነው እየተነገረ ያለው። ከአልጀዚራ እስከ ቢቢሲ ሌሎችም ታላላቅ ሚዲያዎች እየዘገቡት ነው ይህንን የመሬት መንቀጥቀጥ ማለት ነው። ስለዚህ መካከለኛው ምስራቅም በእስያ በሌላ ቀጠና ተከስቶ የነበሩ ሰፊ ሽፋን ያገኙ አደጋዎች አሉ። እነዚህ መረጃዎች ምን ይመስላሉ የሚለውን ከእናንተ ጋር ልንፈትሸው ወደናል። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ከአክሱም ቲዩብ ሰናይ ቆይታ ይሆንላችሁ። በአፍጋኒስታንም እንዲሁም በተለይ ደግሞ በቬንዙዌላ በጣም ከፍተኛ የሆነ እልቂት ተከስቷል። እንግዲህ በቅርብ ሰዓታት ውስጥም የተከሰተ አዲስ የተለዩ የመሬት መንቀጥቀጦች አሉ። ስለ አፍጋን አልጀዚራ ሌሎችም ዓለም አቀፍ ሚዲያ አሰቃቂ በሚል ሽፋን የሰጧቸውና ሰብአዊ ቀውስ ያስከተሉ ተከታታይ እና የቅርብ ጊዜ የመሬት መንቀጥቀጥ አደጋዎችም አሉ። በአፍጋኒስታን በተለይ ደግሞ ተራራማ በሆኑት ምስራቃዊና ሰሜናዊ ግዛቶች ውስጥ የሚገኙ ቤቶች ከጭቃና ከእንጨት የተሰሩ በመሆናቸውም መጠነኛ የመሬት መንቀጥቀጥ እንኳን ሲከሰት አደጋው እጅግ አሰቃቂና አስከፊ ያደርገዋል። ቬንዙዌላው ግን ከ7.2 እስከ 7.5 ነው። በጣም አሰቃቂ ነው። ቪዲዮዎቹን ብታያቸው ሚዲያዎቹን በስፋት እየዘገቧቸው ነው ያሉት። የኩናር ግዛት አሰቃቂ አደጋ ከስቷል። በሬክተር ስኬል 6.0 የደረሰ በቅርብ ጊዜ ውስጥም በአፍጋኒስታን ከተከሰተ እጅግ ገዳይ የመሬት መንቀጥቀጦች አንዱ ሆኗል። በዚህ አደጋ ከ2200 በላይ ሰዎች ህይወታቸውን አጥተዋል። በሺዎች የሚቆጠሩ ቆስለዋል። ሙሉ መንደሮች በተለይ ተራራማ ቦታ ላይ ያሉ ወደ ኮንስትራክሽንነት ተቀይረዋል። የአልጀዚራ ዘገባ ትኩረት የሚያደርገው አልጀዚራ ከመሬት ወርዶ በሰራው ዘገባ በአንድ ቤተሰብ ውስጥ ብቻ እስከ 63 የሚደርሱ አባላትን ያጡ ሰዎች አሳዛኝ ታሪክና እርዳታ ለማድረስም መንገዶች መዘጋታቸው በስፋት አስደንጋጭ በሆነ መልኩ እየዘገበ ነበረ። ሌላው የጆርም የሰሜን አፍጋኒስታን መሬት ተንቀጥቅጧል። የቅርብ ጊዜው በሰሜናዊ አፍጋኒስታን በሂንዱ ኩቭ ተራራማ ቀጠና ውስጥ የደረሰ 5.8 ማግኒቲዩድ የመሬት መንቀጥቀጥ ነው። ምንም እንኳን የመሬት መንቀጥቀጡ ጥልቅ ያለው ቢሆንም በዋና ከተማዋ ካቡል ጭምር ፍርሃት የፈጠረ ነበረ። በአንድ መኖሪያ ቤት መደርመስ ሳቢያም የአንድ ቤተሰብ 8 አባላትን ጨምሮ ህይወታቸውን አጥተዋል። ንዝረቱ እስከ ጎረቤት ሀገራት ፓኪስታንና ህንድ ድረስ ተሰምቷል ማለት ነው። ሌላው የማዛር ኢ ሸሪፍ አደጋ ነው። ሁኔታው በሰሜን አፍጋኒስታን 6.3 ማግኒቲዩድ የመሬት መንቀጥቀጥ ተከስቶ ነበረ። ታዋቂው የሰማያዊ መስጊድ ብሉ ሞስክ ከፊል አካል ጨምሮ በርካታ ታሪካዊና የመኖሪያ ህንፃዎች ወድመዋል ማለት ነው። አልጀዚራና የተባበሩት መንግስታት ድርጅት ዩኤን በአሁኑ ወቅት በሪፖርታቸው ያስተላለፉት ያለው ትልቁ ስጋት የእርዳታ መቋረጥና አስቸጋሪ የአየር ንብረት ነው። በአፍጋኒስታን ካለው የፖለቲካ ሁኔታ የታሊባን መንግስት ጋር ተያይዞ ዓለም አቀፍ እርዳታዎች በከፍተኛ ሁኔታ በመቀነሳቸው ፍርስራሽ ውስጥ ያሉ ሰዎችን ለማውጣት ለተረጂዎች መጠለያ ለመስጠት አዳጋጅ መሆኑን፣ ሌላው ደግሞ አስቸጋሪ የአየር ንብረት በሺዎች የሚቆጠሩ ቤተሰቦች መጠለያ አጥተው በድንኳን ውስጥ የሚኖሩ በመሆናቸው ቅዝቃዜና አስከፊ የአየር ንብረት ህጻናትና አረጋውያንን ለከፋ አደጋ እየዳረገ መሆኑን ነው የተናገሩት። ቬንዙዌላ ደግሞ አልጀዚራ ትኩረት በጣም አድርጎ እየሰራበት ነው። ሌሎች ዓለም አቀፍ ሚዲያዎችን በከፍተኛ ሁኔታ የሚዘግቧቸው ሁለት ዋና አደጋዎች ተከስተዋል። ቬንዙዌላ የሚከሰቱ የመሬት መንቀጥቀጦችና ተያያዥ የተፈጥሮ አደጋዎችን በሀገሪቱ ካለው የኢኮኖሚ ቀውስና የመሰረተ ልማት መጓደል ጋር ተዳምረው ጉዳቱን እጅግ አሰቃቂ አድርገውታል። የሰሜናዊ ባህር ዳርቻ አሰቃቂ የመሬት መንቀጥቀጥ ገጥሞታል። በሬክተር ስኬል 7.3 ማግኒቲዩድ የደረሰ እጅግ ኃይለኛ የመሬት መንቀጥቀጥ የነበረ ሲሆን ንዝረቱ እስከ ጎረቤት ሀገራት ኮሎምቢያና ትሪኒዳድና ቶቤጎ ድረስ ተሰምቷል። የመሬት መንቀጥቀጡ የተከሰተው መሬት ውስጥ በጣም ጥልቅ ቦታ ላይ በመሆኑ በግምት 123 ኪሎ ሜትር እንደ እድል ሆኖ የሞቱ ሰዎች ቁጥር እንግዲህ ከፍተኛ አልነበረም በወቅቱ። አሁን ግን ቁጥሩ እያሻቀበ እንደሆነ መረጃዎች እያሳዩ ነው። ነገር ግን በዋና ከተማዋ ካራካስ በዙሪያዋ ባሉ ከተሞች ላይ በጣም ታላቅ ድንጋጤና ውድመት ተፈጥሯል። አልጀዚራም ትኩረቱን አድርጎ እየሰራ ነው። አልጀዚራ በወቅቱ ባወጣውም ዘገባ በካራካስ ከተማ የሚገኘው ታዋቂው 45 ፎቅ የሚረዝመው ዴቪድ ታወር ኦፍ ዴቪድ የተባለው ሰማይ ጠቀስ ህንፃ በከፊል ማጋደሉንና
መውደሙንና ነዋሪዎች በፍርሃት ወደ ጎዳና መውጣታቸውን በቪዲዮ ጭምር አስደግፎ እያሳየ ነው። እንግዲህ ምንም እንኳን ይሄኛው በዋናነት በከባድ ዝናብ የመጣ ጎርፍና የምድር መንሸራተት ላንድ ስላይድ አደጋ ቢሆንም አልጀዚራና ሌሎች ሚዲያዎች አሰቃቂውን የቬንዙዌላ አደጋ በማለት በስፋት ዘግበውታል። በላስ ተሄሪያስ ከተማ ተራራው ተደርምሶ ወደ መኖሪያ መንደሮች በመውረዱ ትልቅ አደጋ አስከትሏል። በዚህ አደጋ ከ50 በላይ ሰዎች ህይወታቸውን ያጡ ሲሆን በደርዘን የሚቆጠሩ ደግሞ ጠፍተው ቀርተዋል። ከተማዋ ሙሉ በሙሉ በጭቃና በፍርስራሽ ተውጣ በጣም አስፈሪ የሆነ ገጽታ ነው ያላት። ሌላው የሆስፒታሎች አቅም ማነስ እየተነሳ ነው። በሀገሪቱ ባለው የረጅም ጊዜ ኢኮኖሚ ቀውስ ምክንያት ሆስፒታሎች በቂ መድኃኒት፣ የህክምና እቃዎች፣ ኤሌክትሪክ ኃይል ስለሌላቸው በአደጋው የቆሰሉ ሰዎች በፍጥነት ለማከም አለመቻላቸው በዋና ከተማዋ ካራካስ ዙሪያ ባሉ ተራራማ ቦታዎች ላይ የሚኖሩ በሚሊዮን የሚቆጠሩ ድሆች ቤቶቻቸውን የገነቡት ያለምንም ህጋዊ ምህንድስናና ጥንቃቄ በመሆኑ መጠነኛ ንዝረት ወይ ደግሞ ዝናብ እንኳን ሲመጣ ቤቶቹ በቀላሉ ተደርምሰው በሰዎች ላይ አደጋ እንደሚፈጥሩ ነው እየተነገረ ያለውና በዚህ ሳምንት ብቻ በጣም ከባድ የሆኑ አሰቃቂ የሆኑ አደጋዎች ተከስተዋል ማለት ነው። ቤተሰቦቻችን እንደዚህ አደጋዎች በከባድ ዝናብ ሳቢያ ተራራ እየተደረመሰ ነው። ከተማዋ እየተጥለቀለቀች ነው። እንደ መሬት መንቀጥቀጥ አይነት ሰፊ ውድመት እየደረሰ ነው። አልጀዚራ በጥልቅ የዘገበውም ትክክለኛ መረጃ ነው። ይሄ መረጃ ወደ 54 ሰዎች ወዲያው ነው ህይወታቸውን ያጡት። ቁጥሩ በጣም ያሻቅባል ነው እየተባለ ያለው። ሌላው የትውልድ ቦታቸው ሳይቀር በጭቃ ውስጥ ተቀብሮ የቀሩ ደግሞ በርካታ ሰዎች አሉ። የቁጥራቸው መጠን እስካሁን አልታወቀም። ከ317 በላይ ቤቶች ሙሉ በሙሉ ወድመዋል። ከ750 በላይ ቤቶች ደግሞ ከባድ ጉዳት ደርሶባቸዋል። ከተማዋን ከሌላው ክፍለ ሀገር የሚያገናኙ ዋና ዋና መንገዶች፣ ኤሌክትሪክ መስመሮችና የንጹህ መጠጥ ውሃ አቅርቦቶች ሙሉ በሙሉ ተቋርጠውባቸዋል። የከተማ የንግድ ማዕከላትና ትናንሽ ፋብሪካ በጭቃ በመዋጣቸው የአካባቢ ኢኮኖሚ ሙሉ በሙሉ ሽባ ሆኗል ማለት ነው እና ይሄ የቬንዙዌላ ታሪክ ከተመዘገቡት እጅግ ኃይለኛ የመሬት መንቀጥቀጦች አንዱ ሆኗል። መሬት ውስጥ በጣም ጥልቅ በሆነ ቦታ ላይ ነው 123 ኪሎ ሜትር ስር የተከሰተው። ይሄ በሚያስደነግጥ ሁኔታ የሰዎችን ህይወት አጥፍቷል ማለት ነው። በቀጥታ እንግዲህ የመሬት መንቀጥቀጡ በጣም በርካታ ሰዎች እንደሞቱ ነው እየተናገረ ያለው። ሰሞኑንም ቆይታ ያደረግነው አውሎ ንፋሶችም ቶርናዶ ሳይክሎን ተከስተው ነበረ ሰሞኑን ኢንዲያና አሜሪካ ዙሪያ በጣም በርካታ የሆነ ውድመትን እንዳስከተሉ ታስታውሳላችሁ። ይህን መረጃ ቢቢሲ ላይቭም እየዘገበው ነበር አሁን ከደቂቃዎች በፊት። እንግዲህ ይህ መረጃ እናንተ ጋር የሚደርስበት ሰዓት ረጅም ሊሆንም አሁን ግን እኔ እያየሁት ያለሁት ከ5 ደቂቃ በፊትም ላይቭ ላይ ነበረ ቢቢሲ ማለት ነው። ላይቭ ላይ አልጀዚራ እነ ቢቢሲ አልጀዚራ እንዲሁም ፖለቲክስ ሌሎችም በጣም ግዙፍ ተቋማት ከደቂቃዎች በፊት በሰበር ዜና አጥለቅልቀውታል። እንግዲህ ሚዲያውን በቬንዙዌላ የሰሜናዊ ባህር ጠረፍ አካባቢ ነው እጅግ ኃይለኛና አሰቃቂ መሬት መንቀጥቀጥ የተከሰተው። በአሁኑ ሰዓት እንግዲህ ሁሉም ሚዲያዎች በሚባል ደረጃ በቀጥታ ስርጭት ላይቭ አፕዴት የጉዳቱን መጠን እያስተላለፉ ይገኛሉ። የሟቾች ቁጥር የሀገሪቱ የነፍስ አድን ቡድኖች እንደገለጹት በፈረሱት ህንፃዎችና ተራራማ መንደሮች ውስጥ በተደረገው የመጀመሪያ ፍለጋ የሟቾች ቁጥር እየጨመረ እንደሚገኝ ነው የተናገሩት። ስለዚህ ወዲያው የወጣው መረጃ እንደሚያሳየው ከ50 እስከ 100 ሊሆኑ ይችላሉ ቢባልም ግን በሺዎች ሊገመት ይችላል እየተባለ ነው። ይፋዊ ቁጥር በቀጣይ ሰዓታት ውስጥ ነው ሊያድግ እንደሚችል አልጀዚራ እየዘገበ ያለው። በመቶዎች የሚቆጠሩ ሰዎችን በተሰባበሩ መስታወቶችና በግድግዳ መደርመስ ምክንያት ከበድ ያለና ቀላል ጉዳትም ደርሶባቸዋል። የኮሚኒኬሽን መረቡ በመቋረጡ ምክንያትም እስካሁን ይደረሱበት ያልታወቁና በፍርስራሽ ውስጥ ያሉ ሰዎችን የማውጣት ስራ አሁንም ቀጥሏል። ህንፃዎች ተደርምሰዋል። ምድር እንዳልነበረች የሆነችው ሲፈራረስ በጣም ዘግናኝ የሆነ ፊልም የሚመስል ትዕይንት ነው ያለው። እግዚአብሔር ለተጨነቁ ነፍሶች ሁሉ ይድረስላቸው። ከአደጋው ማዕከልም ጋር ኤፔክ ሴንተር ጋር ቅርብ በሆኑት የባህር ዳርቻ ከተሞች ላይ በርካታ የመኖሪያ ቤቶችና የንግድ ማዕከላት ሙሉ በሙሉ ምድር ስትውጣቸው ታይቷል። የመሬት መንሸራተቱም መሬት መንቀጥቀጡ በፈጠረው ኃይለኛ ንዝረት ምክንያት በተራራማው የቬንዙዌላ ክፍሎች ላይ ከባድ የምድር መንሸራተት ተከስቶ መንገዶችን ዘግቷል። የነፍስ አድን ቡድኖች ወደ ስፍራው በፍጥነት እንዳይደርሱ ትልቅ እንቅፋት ሆኗል። ከፍተኛ የሆነ የመሰረተ ልማት መውደምን፣ በኤሌክትሪክ ኃይል ማከፋፈያዎች መውደምን ተከስቷል። ቴሌኮም መስመሮች በመቆራረጣቸው በርካታ ከተሞች ሙሉ በሙሉ ከግንኙነት ውጪ ሆነዋል። ስለዚህ ይህንን አደጋው ደግሞ የከፋ ያደርገዋል። ምክንያቱም የተጠፋፉ ቤተሰቦች አሉ። ምናልባትም ተራራና ቤት ተነዶባቸው በሞትና በህይወት መካከል ያሉ ሰዎችን ማግኘት አልተቻለም በዚሁ ጉዳይ ማለት ነው። አልጀዚራም ባወጣው የፖለቲካ ትንተና ይሄ የተፈጥሮ አደጋ በሀገሪቱ ላይ የሚያስከትለውን ከባድ የፖለቲካና የሰብአዊ መብት ቀውስ ነጥቦችን እያብራራ ነበር። የመንግስት አቅም ማነስና የፖለቲካ ጫና ብሏል። በቬንዙዌላ ባለው የውስጥ የፖለቲካ አለመረጋጋትና በዓለም አቀፍ ማዕቀቦች ምክንያት የኒኮላስ ማዱሮ መንግስት ለአደጋው ፈጣን ምላሽ ለመስጠት የሚያስችል በቂ ወይ ደግሞ ከባድ ማሽነሪ፣ የአምቡላንስ ስምሪትና የነፍስ አድን ሄሊኮፕተሮች እጥረት እንዳለበት ተናግሯል። ከሆስፒታሎች ሽባ
ሆነዋል ብሏል። በሀገሪቱ ለዓመታት የቆየ ኢኮኖሚ ውድቀት የሕክምና ዘርፉን አስቀድሞ ያዳከመው በመሆኑ አሁን እየጎረፉ ያሉት ተጎጂዎችን ለማስተናገድ ሆስፒታሎቹ በቂ ኦክሲጅን፣ ሰመመን ሰጪ መድኃኒቶችና የቀዶ ጥገና እቃዎች የሏቸውም። ይህም የሟቾቹ ቁጥር ሊያሳድገው እንደሚችል እየገለጸ ነው። ሌላው ያነሳው የዓለም አቀፍ እርዳታ ፖለቲካ ነው። መንግስት ከዓለም አቀፍ ማህበረሰብ የሚመጣውን እርዳታ እንዴት ያስተናግዳል የሚለው ጉዳይ ትልቅ የፖለቲካ ክርክር እያስነሳ ነው። ከዚህ ቀደም ከምዕራባውያን ሀገራት የሚመጡ እርዳታዎች በፖለቲካዊ አለመግባባቶች ምክንያት ይዘገዩ እንደነበር አልጀዚራ እያስታወሰ ነው ያለው ማለት ነው። ውድ ቤተሰቦቻችን እንግዲህ በየደቂቃው ስለሆነ መረጃዎች የሚወጡት ተለዋዋጭ የሆኑ መረጃዎች ናቸው የሚሆኑት። ምክንያቱም የሟቾች ቁጥርም እያደገ እንዳለውን ራሱ ይህ መረጃ እያጠናቀርኩበት ባለሁበት ሰዓት ፍርስራሽ እየተነሳ ባለበት ስራ ህይወታቸውን ያጡ ሰዎች በከፍተኛ ሁኔታ እየጨመረ እንዳለ ደግሞ አዳዲስ ይፋዊ መግለጫ እየተነገረ ነው ያለው። ቢቢሲ በድጋሚ መረጃውን እየተናገሩ ነው። የነፍስ አድን ሰራተኞችም በጭቃና በፈረሱ ኮንክሪቶች ውስጥ የተቀበሩ ሰዎች ድምጽ እየሰሙ ቢሆኑም በቂ ከባድ ማሽነሪ ባለመኖሩ በባዶ እጃቸው በአካፋ ለመቆፈር የተገደዱ ነው። በተለይ ደግሞ ህጻናትና አረጋውያን ላይ ከፍተኛ ስቃይ ፈጥሯል። አደጋው የተከሰተበት አብዛኛውን ሰው ቤት በነበረበት ሰዓት በመሆኑ በፍርስራሽ ውስጥ የሴቶችና የህጻናት ቁጥር ከፍተኛ መሆኑ እየተገለጸ ነው። ሌላው የባህር ዳርቻዎች ተቀደዋል፣ ገንፍለዋል። ወንዞቹ ለአደጋው ማዕከል ቅርብ የሆኑ ትንንሽ ከተሞች እስከ 80 በመቶ የሚደርሱ ህንፃዎቻቸው፣ መኖሪያ ቤቶቻቸው ሙሉ በሙሉ ነው የወደሙት። በጣም ባሰቃቂ ሁኔታ ነው ይሄ የመሬት መንቀጥቀጥ እስካሁንም ድረስ እንግዲህ ሰዎችን እየገደለ ያለው። መሬቶች እየተሰነጠቁ ነው። በዋና ዋና አውራ ጎዳናዎች ላይ ሰፋፊ የመሬት ስንጥቆች እየተፈጠሩ ነው። ከዋና ከተማዋ ካራካስ የሚነሱ የእርዳታ ተሽከርካሪዎች በዚህ ምክንያት መጓዝ አቅቷቸዋል። የመጠጥ ውሃ፣ የኤሌክትሪክ መጥፋቱም እንደቀጠለ ነው። የውሃ ቧንቧዎች ተበጣጥሰዋል። በበሽታ የመያዝ ስጋትም በጣም ነግሷል። ከተማዋ በሙሉ ጨለማ ውስጥ ተውጣለች። በጣም በርካቶች በራቸውን ዘግተው እያለቀሱ እግዚአብሔርን እየተማጸኑ ነው። ሌላው እንግዲህ የማዱሮ መንግስት የፕሮፓጋንዳ ስጋት አለበት። የኒኮላስ ማዱሮ መንግስት የውድመቱን ትክክለኛ መጠን ደብቆ ለማሳየትና ሁኔታውን ተቆጣጥረነዋል ለማለት እየሞከረ እንደሆነ፣ ነገር ግን ደግሞ የአካባቢው ምስሎች እውነታውን እያጋለጡት እንደሆነ አልጀዚራ ገልጿል። የእርዳታ ፖለቲካ እገዳም አለ። ቬንዙዌላ ከምዕራባውያን ሀገራት ጋር ባላት የፖለቲካ ጠላትነት ምክንያት የአሜሪካና የአውሮፓ ህብረት የነፍስ አድን ቡድኖች በቀጥታ ገብተው እንዳይረዱ ዲፕሎማሲያዊ እክሎች እየተፈጠሩ ነው። በአሁኑ ሰዓት በሺዎች የሚቆጠሩ ሰዎች መጠለያቸው ጎዳና ላይ በመውደቃቸው ይህ አደጋ አዲስ የፖለቲካ ተቃውሞና የስደት ማዕበል ሚግሬሽን ክራይሲስ ሊቀሰቅስ እንደሚችል ደግሞ ተንታኞች እያስጠነቀቁ ነው ማለት ነው። ውድ ቤተሰቦቻችን እንደ አጠቃላይ ዓለማችን አሁን በጣም በታላቅ ጭንቀት ውስጥ ናት ያለችው። የፈረንጆች 2026 ገና ከዋዜማው ጀምሮ ታስታውሳላችሁ። ዓለም ወቅታዊ ጭንቅ ውስጥ ናት። በጦርነት በተፈጥሮ አብዮት መካከል የቆመች ናትና በአሁኑ ሰዓት ዓለማችን በአንድ በኩል በሰዎች ስግብግብነት፣ የፖለቲካ ፍላጎት በሚቀጣጠሉ ለአስጨራሽ ጦርነቶች፣ በሌላ በኩል ደግሞ ምድር በሰው ልጅ ላይ የምታካሂደው በሚመስል የተፈጥሮ አብዮት ተወጥራ እጅግ ከፍተኛ ጭንቀት ላይ ትገኛለች። ሚዲያዎች በየደቂቃው የሚያስተላልፏቸው ሰበር ዜናዎች እኛንም ጨምሮ የሚያሳዩት የሰው ልጅ የገነባው ዘመናዊ ስልጣኔ በጂኦፖለቲካና በአየር ንብረት ቀውስ ሳቢያ ፈተና ላይ መውደቁን ነው። እጅን በእጅ የበላሁት የሚባል አይነት ሁኔታ ላይ ነው ያለነው። የጂኦፖለቲካ ጦርነቶች፣ ሀያላኖች በከፍተኛ ሁኔታ ፍጥጫ ላይ ናቸው። ሰው ሰራሽ ቀውሱም እንደምታዩት ነው። ዓለም አቀፉ መረጋጋት ያናጉት የኒውክሌር ስጋት ሳይቀር የደቀኑብን ዋና ዋና የጦርነት ቀጠናዎች አሁን በከፍተኛ ውጥረት ውስጥ እንደሆኑ ይታወቃል። መካከለኛው ምስራቅ ረመጥን ያያችሁት ነው። ኢራን፣ አሜሪካና እስራኤል ቀጠናውን በማቀዝቀዝ ፈንታ ይበልጥ የተስፋፋ የመጣ ግጭት ውስጥ ይገኛሉ። ምንም እንኳን እርቅ ፈጥረዋል ቢባልም ደግሞ በደቂቃዎች ልዩነት ወዲያው ደግሞ እያገረሽባቸዋል። በኢራን በሚደገፉ ኃይሎች በአሜሪካ እስራኤል ዘዋሪነት በሚንቀሳቀሱ ኃይሎች መካከልም ያለው ፍጥጫ የቀይ ባህርን የንግድ መስመር ከማዘጋቱም ባለፈው በማንኛውም ሰዓት ወደ ክልላዊ መጠነ ሰፊ ጦርነት ሊቀየር የሚችልበት አፋፍ ላይ ነው። በማንኛውም ሰዓት አሁን ቀዝቀዝ ያለ ቢመስልም ግን በጣም በርካቶች ይህን ነገር እየፈሩ ነው። ሌላው የሩሲያና የዩክሬን እልህ አስጨራሽ ጦርነትም አለ። ከ4 ዓመታት በላይ ያስቆጠረው ይሄ ጦርነት በወር እንጨርሰዋለን ያሉት ጦርነት እንግዲህ 4 ዓመታትን ተሻግሯል። አሁን ደግሞ ኔቶ አባል ሀገራትና የሩሲያን የጦር መሳሪያ ፉክክር እያፋፋመ ነው የሚገኘው። በነገራችን ላይ ዩክሬንና ሩሲያ እየቀዘቀዘ የመሰለው ጦርነት የኢራን አሜሪካና እስራኤል ጦርነት ስለጀመሩ ወደ ሌላ ደግሞ ስለዞርን ነው እንጂ የነሱ እንደውም ተባብሶ ነው የቀጠለው። የዲፕሎማሲ መፍትሄዎች በመክሸፋቸው ሳቢያም አውሮፓ ሁልጊዜም በስጋት ውስጥ እንደሆነች እያየን ነው። የአፍሪካ ውስጥ ደግሞ ደም መፋሰሶች እኛ ኢትዮጵያችንን ጨምሮ እንደ ሱዳን ያሉ ሀገራት ጦርነት ሳቢያ በሚሊዮን የሚቆጠሩ ዜጎቻቸው ለስደት ለረሃብ አሳልፈው ሰጥተዋል። በዚህ ሳምንት ብቻ የታዩት የተፈጥሮ አደጋዎች ምድር የአየር ንብረት መዛባትን መሸከም አቅቷት
ማመጽ የጀመረችበት ደረጃ ላይ መሆናችንን ያሳያል ማለት ነው። የብስና ባህር እየፈሉ ነው። በመካከለኛው ምስራቅ ለምሳሌ ሙቀት መጠኑ ከ51 ዲግሪ ሴልሺየስ በላይ በመጨመሩ በሳውዲ አረቢያና የሀጅ ተጓዦች ላይ የደረሰው እልቂት፣ በሜክሲኮ ባህር ላይ የታየው የውሃ ሙቀት መናር፣ የዓለም ሙቀት መጨመር ያስከተለው ቀጥተኛ መቅሰፍት ነው ልንለው እንችላለን። ውሃ የዋጣቸው ከተሞችም አሉ፣ በከባድ ጎርፍም በዝናብም። ከደቡባዊ ቻይና እስከ ባንግላዴሽ እንዲሁም በአሜሪካ ሚድዌስት ግዛቶች ያሉ ታሪካዊ ግድቦች ተደርምሰው በሚሊዮን የሚቆጠሩ ሰዎችን እያፈናቀሉ ያሉት የክረምት ዝናቦች፣ አውሎ ነፋሶች የምድርን ሚዛን ማቃወስ ይዘዋል። የመሬት መንቀጥቀጥና ሰደድ እሳት ጭምር ደግሞ ይሄ ሳምንት በጣም በርካታ ሀገራትን መከራ ያበላ ነው። በላቲን አሜሪካ እንደ ቬንዙዌላ፣ ፔሩ የሚከሰት ኃይለኛ የመሬት መንቀጥቀጦች ከተሞች ሲያደቁ፣ በሜዲትራኒያን ደግሞ ግሪክ፣ በካሊፎርኒያ ደግሞ የሚነዱ የሰደድ እሳቶች ደግሞ ደኖችን ወደ አመድነት እየቀየሩ የአየር ብክለቱን ይበልጥ እያባባሱት ነው ማለት ነውና እነዚህ ሁለት ቀውሶች ሲገናኙ በትዊንስ ክራይሲስ ይሉታል ነጮቹ። ዓለማችን ይበልጥ ጭንቅ ውስጥ የሚከተው እነዚህ ሁለት ቀውሶች እርስ በርስ መጋጠማቸው ነው። አንደኛው የእርዳታ ፖለቲካ መሆን ነው። እንግዲህ የእርዳታ ፖለቲካ እየሆነ ነው። እንደ ቬንዙዌላ ወይ ደግሞ አፍጋኒስታን ባሉ ሀገራት ላይ የተፈጥሮ አደጋ፣ የመሬት መንቀጥቀጥ፣ ሌሎችም ሲከሰቱ በፖለቲካ ማዕቀቦችና ጦርነቶች ምክንያት ዓለም አቀፍ እርዳታዎች በፈጣን መድረስ አይችሉም ማለት ነው። የምግብና የኃይል እጥረት ይከሰታል። በዚህ ደግሞ በአንድ በኩል ጦርነቱ የስንዴና የነዳጅ አቅርቦትን ሲያስተጓጉል፣ በሌላ በኩል ደግሞ አደጋው የእርሻ መሬቶችን እያደቀቀ በመሆኑ የዓለም ሕዝብ በከፍተኛ የኑሮ ውድነትና በምግብ ዋስትና እጥረት ላይ እየተጠበሰ የምንገኝበት ጊዜ ነው። እንግዲህ እግዚአብሔር ካልደረሰልን በጣም ከባድ ሁኔታ ውስጥ ነው ያለነው። የሰው ልጅ እርስ በርሱ በሚያደርገው የስልጣንና የድንበር ጦርነት ተጠምዶ ሳለ ከእግሩ ስር ያለውን መሬት እና የሚተነፍሰውን አየር ተፈጥሮን ግን የራሱን አብዮት ደግሞ እያካሄደ ነው። ዓለማችን በአሁኑ ሰዓት ከመቼውም ጊዜ በላይ የአንድነትና የምድርን ጥሪ መስማት ግዴታ የተደቀነባት የጭንቅ ሰዓት ላይ ነው ያለነው። ውድ ቤተሰቦቻችን ፈጣሪ ጣልቃ ይግባልን፣ ይቅር ይበለን፣ ለተጨነቁ ነፍሶች ሁሉ ይድረስ፣ የሞቱትን ነፍስ ይማር ለማለት እንወዳለን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።